ሰላም ሰላም ጤና ይስጥልኝ ውድ ቤተሰቦቼ እንደምን አላችሁ? እንደምን ቆያችሁ? እኔ በጣም ደህና ነኝ። ዛሬ ደግሞ በጣም ምርጥ የሆነ አምባሻ አሰራር ከነመጠኑ ነው ይዤላችሁ የመጣሁት። ትወዱታላችሁ። እስከ መጨረሻው ድረስ አብራችሁ ይቆዩ። ቪዲዮውን ስትጀምሩ ላይክ እያደረጋችሁ ጀምሩ። አሁን ወደ አሰራሩ እንሄዳለን። በመጀመሪያ ጎድጓዳ ሳህን አዘጋጅቻለሁ። ለብ ያለ ውሃ ቅዝቃዜውን የለቀቀው አንድ የውሃ ብርጭቆ እንጨምራለን። ከዛ ስኳር አንድ ሾርባ ማንኪያ እና እርሾ አንድ ሾርባ ማንኪያ እንጨምራለን። ከዛ እርሾውንና ስኳሩን እናዋህዳለን። ከዛ እንደዚህ ስኳሩና እርሾ ከተዋሃደልን ከደን እናደርግና ለአንድ 10 ደቂቃ የሚሆን እናቆየዋለን። በመቀጠል እርሾአችን ኩፍ እስከሚልልን ዱቄታችንን እንደዚህ ነፍተን እናዘጋጃለን። እና ዱቄት 2 ኪሎ ግራም ነው የተጠቀምኩት። ከዛ ደረቅ ግብአቶቹን እንጨማምራለን። ጨው አንድ ሻይ ማንኪያ የሚሆን እጨምራለሁ። ከዛ ስኳር እንደ ፍላጎታችን ነው። እርሾአችንም ላይ አንድ ሾርባ ማንኪያ ጨምረናል። ከዛ እዚህ ላይ 2 ሾርባ ማንኪያ እንጨምራለን። ከዛ እንደዚህ ደረቅ ግብአቶቹን እናቀላቅላለን። በመቀጠል ዘይት 3 ሾርባ ማንኪያ እንጨምራለን። ከዛ እርሾአችንም ይሄው ቆንጆ ሆኖ ኩፍ ብሎልናል። ከዛ እንደዚህ እርሾአችንን እንጨምርና ከዛ እናዋህደዋለን። እናም ለብ ያለ ውሃ እንጨምራለን። ከዛ ውሃችንን ከስር ከስር እየጨመርን የምንፈልገው አይነት ውህድ እስከሚመጣ እናቀላቅላለን። እሺ ይሄው አሽቸዋለሁ። እንደምታዩት ቆንጆ አድርገን ያው ማሸት ይኖርብናል። ከዛ ውሃም 4 ብርጭቆ እና እርቡም የሚሆን ተጠቅሜያለሁ ማለት ነው። ለ2 ኪሎ ግራም ፍርኖ ዱቄት ማለት ነው። ከዛ ዘይት ትንሽ እጃችንን ነካ እናደርግና እና ያው መጠኑ እንደ ዱቄታችን አይነት ነው። ያው አንዳንዱ ዱቄት ውሃው የሚያነሳለን ማይነሳለን። ውፍረቱን በዚህ መልኩ ያው እንደዚህ በጣም ሳይደርቅ በጣምም ሳይላላ እናደርገው ቆንጆ ነው የሚሆንልን። ከዛ ኩፍ እስከሚልልን ከ40 ደቂቃ እስከ 1 ሰዓት የሚሆን ያው እንደ ኪችናችን ሙቀት መጠን ነው እናቆየዋለን ማለት ነው። እሺ ይሄው ከ1 ሰዓት በኋላ እንደዚህ ቆንጆ ሆኖ ኩፍ ብሎልናል። ከዛ ትሪያችን ላይ ዘይት ጨምርና እንቀባዋለን። ከዛ ሊጣችንን እናስተካክላለን። ከዛ ያው ማብሰል እንደምንፈልገው መጠን እንቆርጠዋለን። ከዛ ያው እንደዚህ እናስተካክለዋለን።
ከዛ ትሪያችን ላይ እናስቀምጠውና ትንሽ አረፍ እናደርገዋለን። 1 ደቂቃ 2 ደቂቃ የሚሆን ስንጠፈጥፈው ቆንጆ ሆኖ ይተፈጠፈና እሺ ይሄው ከ1 ከ2 ደቂቃ በኋላ እንጠፈጥፈዋለን። ከዛ ተስተካክሎ የሚተፈጠፈናል ቶሎ የሚተፈጠፈናል ማለት ነው። ምልስ እያለ አያስቸግረንም። ስለዚህ ይሄ ጥሩ እንትን ነው፣ ያግዘናል፣ ቀላል ነው ማለት ነው። ይሄ እንደምታዩት ቶሎ ነው የሚተፈጠፈን። በዛ ላይ ቅርጹንም አይበላሽብንም። እንደዚህ ትንሽ ተወት ስናደርገው ማለት ነው። አስተካክዬ ጠፍጥፌዋለሁ። ከዛ ቢላችንን እናመጣና ዘይት እንቀባለን። ከዛ ቢላውን ገልብጠን እንዳይቆርጥብን ቅርጽ እናወጣለታለን። ከዛ ያው እንደ ፍላጎታችን አድርገን ቅርጽ ማውጣት እንችላለን። ከዛ እንደዚህ ቅርጻችንን ካወጣን በኋላ ትንሽ ምጣዳችን እስከሚሰማ አረፍ እናደርገዋለን። ኩፍ እስከሚል አንጠብቀውም። ኩፍ ማለት የለበትም። እሺ አሁን ምጣዳችን ሰምቷል። ከዛ እንመጣና እንገለብጠዋለን ማለት ነው። ከዛ እንዲለቅልን እንደዚህ ቀስ አድርገን እናነሳለን። እሺ አሁን ከላይ ሊጡን መጠጥ አድርጎልኛል። ከዛ ከስርም መብሰሉ እናያለን። በስሎልናል። እንገለብጣለን። ከዛ ቀስ አድርገን እንገለብጠዋለን። በጣም ነው የሚያምረው ከለሩ። ከዛ እሳቱን እናጠፋና እናበስለዋለን በጋለው። እሺ ውድ ተመልካቾቼ ይሄው አምባሻችን በስሏል። በዚህ መልኩ አበሳስያዋለሁ። እንደምታዩት ከለሩን በጣም ያምራል እና መጠኑንም ከፈለጋችሁ በግማሽ እናንተ መስራት እንደምትፈልጉት መጠን አድርጋችሁ መስራት ትችላላችሁ። አንድ ተመልካችም መጠኑን እባክሽን ስላልሽኝ ይሄው ይዤ መጥቻለሁኝ። የሹም አስተያየትሽን ጻፊልኝ። በጣም ነው የማመሰግነው ለሰጠሽኝ አስተያየት፣ እጅግ በጣም አድርጌ አመሰግናለሁ። አላህ ያክብርልኝ። እናም አሁን ደግሞ ቆርሰን እናያለን ማለት ነው። ይሄው እንደምታዩት ቀለል ያለ ነው። በዚህም ይሄው እንዴት እንደሚያምር ሁሉንም እንግዲህ በዚህ መልኩ አብስለነዋል ማለት ነው። ከዛ ቆርሰን እናያለን። እና ሁሌም እንደምላችሁ ስለምትሰጡኝ አስተያየት፣ ስለምትደግፉኝ፣ ስለምታበረታቱኝ እጅግ በጣም አድርጌ ነው የማመሰግነው። በጣም ነው የማከብራችሁ፣ በጣም ነው የምወዳችሁ። ደግሞ እንደምታዩት ውስጡም ስፖንጅ የሆነ አምባሻ ነው የጋገርነው። እሺ ለመቁረስ እንዲመቸኝ ሰፌድ ላይ አድርጌዋለሁኝ። እና ያው ትንሽ ቀዝቀዝ አድርጌዋለሁ ለመቁረስም ይመቸናል ማለት ነው። እሺ ይኸው እንደምታዩት በጣም ቆንጆ ነው። እንግዲህ በዚህ መልኩ ሰርታችሁ የማታውቁ ከሆነ ሰርታችሁ ሞክሩት። እና የዛሬ ቪዲዮ ይህንን ይመስላል። እንደምትወዱት ተስፋ አድርጋለሁ። ሰርታችሁ ሞክራችሁት አስተያየታችሁን ጻፉልኝ። ስለተከታተላችሁኝ እጅግ በጣም አድርጌ ነው የማመሰግነው። እና በሌላ ቪዲዮ እስከምንገናኝ በያላችሁበት ሰላም ጤና ቆዩልኝ እላለሁ።
ቻው፣ ደህና ቆዩ።